ወደ ትልልቅ ፈተና ባልጠበቃችሁ ሰዓት ስትገቡ እግዚአብሔር ጠልቶኝ ነው፣ እግዚአብሔር ትቶኝ ነው፣ እግዚአብሔር ሰልችቶኝ ነው አይባልም። ይበልጥ ሲያድነን እንድናደንቀው እግዚአብሔር ወደ ፈተና ስንገባ ዝም ይልና ፈተና ውስጥ ግን ድንቅ ጥበቃውን አድርጎ ይትባረክ እግዚአብሔር ዘአድኀነኒ እመጠነዝ ሞት፣ ይህንን ከሚያህል ሞት ያዳነኝ እግዚአብሔር የተመሰገነ ይሁን እንድንል ያደርጋል። ግን ትዕግስት ያስፈልጋል፣ መጠበቅ መጽናት ያስፈልጋል። ትዳሩ መጥራት አለበት። ያ የጠራ እንደሆነ መልካም አባት ታገኛላችሁ፣ መልካም መምህር ታገኛላችሁ፣ መልካም ካህን፣ መልካም ዲያቆን ታገኛላችሁ። ራሳችሁን ማስተካከል፣ ወደ ራሳችን መዞር ይገባናል። አዎ አቡነ ተክለ ሃይማኖት እሳቸው 12 ደቀ መዛሙርቱን አውጥተው ኢትዮጵያ እንደገና እንድትቆምና እንድትነሳ በትምህርተ ወንጌል ያደረጓት እሳቸው ናቸው። ተክለ ሃይማኖት በድንቁርና የታመሙትን በወንጌል ፈውሰዋል። አጋንንት ያሰሯቸውን በስልጣነ ክህነት በጸሎት እያሰሩ ፈውሰዋል። ዲዳ አናግረዋል፣ ድውይ ፈውሰዋል። የሃይማኖት ደዌ ላደረባቸው በትምህርት በእምነት ፈውሰዋል። ዛሬም ይፈውሳሉ። ስማቸውን ጠርተን ጸበላቸውን ጠርጥተን በስማቸው እግዚአብሔር በሰየመላቸው ቤተ ክርስቲያን ተማጽነን በቃብራቸው ካለበት ደብረ ሊባኖስ አፈሩን አምጥተን ገድላቸውን ተሳልመን ሕይወትን እናገኛለን እና ስማቸው ሕይወት፣ ጸሎታቸው ሕይወት እንዲሆን እግዚአብሔር ስልጣንን ሰጥቷቸዋልና ዳሶ ሕይወት፣ ተናግሮ ሕይወት፣ ባርኮ ሕይወት፣ አስተምሮ ሕይወት፣ ቀድሶ ሕይወት፣ ጸልዮ ሕይወት የሚሰጥ አባትን ይሰጣል። ምን? መልካም ትዳር። ትዳር ነው ተክለ ሃይማኖትን ያስገኛቸው። ትዳር ነው ድንግል ማርያምን ያስገኛት። ትዳር ነው ምርጥ ዕቃው ጳውሎስን ያመጣው። ትዳር ነው ዮሐንስ አፈወርቅን ያመጣ። ሰው የዘራውን ነው የሚያጭደው፣ ያልዘራውን አያጭድም። ከመራራ መምህር መራራ ትምህርት ይገኛል። ከመራራ ትምህርት መራራ ደቀ መዝሙር ይገኛል። ከመራራ ደቀ መዝሙር መራራ ሕዝብ ይገኛል። ከመራራ እናት አባት መራራ ልጅ ይወለዳል። ለዮሐንስ መጥምቅ እስከ 55 ትውልድ እምርልሃለሁ ብሏል እና አባቴ ዘክሮን የ55 ትውልደኛ ብሆን በ55ኛው ትውልድ ሌባ ብሆን ምድን ይመስላችኋል? በፍጹም። ሰው አካሄዱን ካላሳመረ እንኳን በቅዱሳን በክርስቶስም አይጠቀምም። ክርስቶስም ለአይሁድ የማሰናከያ ድንጋይ ሆኖባቸዋል። እግዚአብሔር አይዘበትበትም። እግዚአብሔር አይሸነገልም። እግዚአብሔር አይደለልም። እግዚአብሔር እንደ ዳኛ በጉቦ አይመለስም። ሕይወታችን በኃጢአት እያኖርን ለእግዚአብሔር የሆነ ጊዜ ገንዘብ አምጥተን ስለሰጠነው የምንማር አይደለንም። ራስን ከማስተካከል ነው ቅድስናም ስጦታም የሚጀምረው። እኛ ለቤት መጥረጊያ ያደረግነው ሸሚዝ ለሌላ ሰው የጌጥ ልብስ ይሆነዋል። እኛ ምሳ በልተን ጥሬን ቆረጥማለን፣ ሌላ ጌጥ ያምረናል። ያንን ለድሆች መራራት አለብን። ጾም ማለት እሱ ነው። እየጾመ የማይሰጥ ሰው ቆጠበ እንጂ ጾም አይባልም። የቁርሱ ለምጽዋት መሆን አለበት። ያ ነው ጾም ማለት፣ ያ ነው ደግነት ማለት። ሌሊት ዳንኪራ፣ ቀን ምህላ ምንም የሚሉት እግዚአብሔርን መቀለድ ነው። እግዚአብሔር ይቀለድበታል። እግዚአብሔር በቸርነቱ ይዞን እንጂ የሚሰማን ምህላስ ምን አይነት ነው? ወደፊት የዲያቆን ሚስት እናገኝ ብላችሁ ነው? በጣም አስቸጋሪ እኮ ነው። ሴቱ በየሜዳው ድንግልናውን እየጣል አይደለም? ምንም ትክበሰበሳላችሁ። ምን አሁን እናንተን አቦ ብዬ አክብሬ የሰዳችሁ ምን ጥቅም አለው? አሁን ዲያቆን እንግዲህ ዲያቆን ምን ላግብቶ ነው ቄስ የሚሆን? ነገ ማንም ይቀድስልኝ። ህንፃ መስራት ስም ያስጠራል፣ ልጅ መውለድም ስም ያስጠራል። ከዚህ ሁሉ ግን መልካም ሚስት ትሻላለች። ልጅ ያጣችሁ ምዕመናን ካላችሁ ዝም ብሎ እግዚአብሔር ልጅ ስጠኝ አይባልም። የሚጠቅመኝ ከሆነ ስጠኝ፣ የማይጠቅመኝ ከሆነ እንዳሰጠኝ ተብሎ ነው የሚጸለየው። ዝም ብሎ ስጠኝ ብላችሁ ነግሬያችኋለሁ። ተነግሮ የማይሰማ በልቶ የማይጠግብ መከራ የሆነ ልጅ ቢሰጣችሁ ጥቅም የለውም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በባህሪው ሞት በመንግስቱ ሽረት የሌለበት ቅድመ ዓለም የነበረ ዓለምን የፈጠረ ዓለምን አሳልፎ የሚኖር የባህሪ አምላክ ቅዱስ እግዚአብሔር በሀብት ስቦ በረድኤት አቅርቦ በዚህ ቅዱስ ቦታ ስለሰበሰበን ስሙ የተመሰገነ ይሁን። አምላክን በድንጋሌ ሥጋ በድንጋሌ ሕሊና ጸንታ የወለደች እመቤታችን ቅድስት ድንግል ማርያም፣ ቅዱስ መስቀሉ፣ ቅዱሳን መላእክት፣ ነቢያት፣ ሐዋርያት፣ ሰማዕታት፣ ደናግል፣ መነኮሳት፣ ቅዱሳን እግዚአብሔር ያከበረው ስማቸው የተመሰገነ ይሁን። በረከታቸው ይደርብን። የተከበራችሁ ሊቃውንተ ቤተ ክርስቲያን፣ መምህራን፣ ካህናት፣ ዲያቆናት፣ ምእመናን አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንደምን አደራችሁ? እንደምን ሰነበታችሁ? እንደምን ቆያችሁ? ኃጢአታችንን ይቅር ብሎ በቅዱስ ቦታው የሰበሰበን አምላካችን ስሙ የተመሰገነ ይሁን። በመካከላችን ተገኝቶ እንዲያስተምረን ቅዱስ ፈቃዱ ይሁንልን።
እግዚአብሔር የወደደውን ያህል ሰዓት ትንሽ እንማማራለን። ወእምፍሬ ጽድቅ ይወፅእ ዕፀ ሕይወት፣ የጻድቅ ፍሬ ዕፀ ሕይወት ነው ይላል። የጻድቅ ፍሬ ዕፀ ሕይወት ነው። መጽሐፈ ምሳሌ ምዕራፍ 11 ቁጥር 30 ላይ የምናገኘው ኃይለ ቃል ነው። የጻድቅ ፍሬ ዕፀ ሕይወት ነው። በሉ እስኪ ሁላችሁም የጻድቅ ፍሬ ምንድን ነው? ሁለተኛ በሉ የጻድቅ ፍሬ ምንድን ነው? ሶስተኛ የጻድቅ ፍሬ በሉ ምንድን ነው? መጽሐፈ ምሳሌ ምዕራፍ 11 ቁጥር 30 ላይ ያለ ቃል ነው። ሰሎሞን ወልደ ዳዊት የቅዱስ ዳዊት ልጅ ቅዱስ ሰሎሞን የተናገረው ኃይለ ቃል ነው። እንግዲህ ቅዱስ ሰሎሞን በዚህ አካባቢ ጸበል መሰጠቱ ቢቆም እንዴት መልካም ነበረ በእውነቱ ማለት ነው። ሰው የሚድነው በስርዓት ነው። ያለ ስርዓት እንኳንስ ጸበል ብንቆርብ እንኳን አንድንም። በእውነቱ ስርዓት መጠበቅ ይገባናል። የሚያድነን የእግዚአብሔር ቃል ሰምተን በተግባር መተግበራችን ነው እና ስርዓት አልበኛ የሆነ ሰው የፈለገ ነገር ከሰማይ የወረደ ጽዋ ቢሰጠው እንኳን ድነት አያገኝበትም እና ለሁሉም ጊዜ አለው። ጊዜውን ጠብቀን መኖር አለብን። ስለዚህ አሁን ጸበሉ ይቁም። በእምነት ካመናችሁ ካወቃችሁበት ይሄንን ትቢያውን ልሳችሁት ሂዱ፣ ትድናላችሁ። የእግዚአብሔር አካል ናት ይቺ ቤተ ክርስቲያን። በዚቻ ቤተ ክርስቲያን ውስጥ የዳሰስነው ነገር ሁሉ ሕይወት ነው። ያየነው የነካነው ነገር ሁሉ እምነት ነው። የሚያድነን እምነታችን ነው። ስለዚህ ያንን ወደ ተግባር ለውጠን ጸበሉን ደግሞ በስርዓት ስንቀበል ይገባል። ትምህርት አንዱ የድህነት አካል ነው። ይፈውሳል። የእግዚአብሔር ቃል መረጃ አይደለም፣ ተራ መረጃ አይደለም፣ ድህነትን የሚሰጥ ነው። ወዝኒ ቃል ዘአነ ነገርኩክሙ መንፈስ ውእቱ ወይሃዩ፣ አሁን እኔ የምነግራችሁ ቃል መንፈስ ነው ብሏል ጌታ። ድህነትን የሚሰጥ ነው። እንዲሁ ስጋዊ ብቻ አይደለም፣ የእውቀት ጥርቅም አይደለም የእግዚአብሔር ቃል እና ድህነትን ስለሚሰጥ በሚገባ ማመን አለብን። የስጋንም የነፍስንም ሰላም የሚሰጥ እግዚአብሔር ነው። አጸም ዘይነብበኒ እግዚአብሔር አምላኬ እስመ ውእቱ ይነብብ ሰላም ለሕዝቡ። ቅዱስ ዳዊት ነው የሚለው። እግዚአብሔር ፈጣሪ አምላኬ ፈጣሪ እግዚአብሔር የሚናገረኝን ነገር እሰማለሁ፣ እርሱ ለሕዝቡ ሰላምን ይናገራልና ይላል ቅዱስ ዳዊት። ሰላምን ይናገራልና። ስለዚህ በሽታ አንዱ አዋኪ ነው፣ ጦርነትም አንዱ ሁከት ነው። የነፍስንም የአይምሮንም የህሊናንም የስጋንም ሁከት ጸጥ የሚያደርገው የእግዚአብሔር ቃል ነው እና ለሁላችሁም ሰላምንና ድህነትን ይስጣችሁ ይስጠን። የአባቶቻችን በረከት ይደርብን። ስለዚህ ሰሎሞን ነው ይህንን ቃል የተናገረው። የጻድቅ ፍሬ ለሕይወት ነው የሚለውን የተናገረው ሰሎሞን ነው። ሰሎሞን ወልደ ዳዊት በንስሐ ከተጠቀሙ አባቶች አንዱ እና ታላቁ ነው። ንስሐ እስከ የት እንደምታደርስ ንስሐ ሰውን ከአውሬነት ከእንስሳነት አውጥታ ሰው ከሰውነት ከፍ አድርጋ መልአክ ከመልአክም በላይ እግዚአብሔርን የምታስመስል እግዚአብሔር የከፈታት የቸርነት በር ሰው እንደገና ሶስተኛ የሚወለድባት የቅድስና ማህፀን ናት ንስሐ። ሰው ከእናት ከአባቱ ይወለዳል። ከዚያስ በጥምቀት ይወለዳል። በጥምቀት ሲወለድ አሮየ ሰውነቱ ተላቆ በክርስቶስ አዲስ ሰውነትን ይይዛል። ኩልክሙ እንድም ቅዱስ ጳውሎስ እለ ተጠመቅሙ ክርስቶስ ሀለበስክሙ፣ የተጠመቃችሁ ሁላችሁም ክርስቶስን ለብሳችሁታል ብሎ እንደተናገረ ክርስቶስ እንለብስና አዲስ ልብስ አዲስ ሰውነትን ይዛለን። ኃጢአት ስንሰራ እንደገና ተመልሰን እናረጃለን። ያንን አድሰን እንደገና የምንወለድባት ደግሞ ንስሐ ናት። በዚያ ተወልዶ የክርስቶስ ምሳሌ ለመሆን የበቃ ሰሎሞን ነው። ሁላችንም በንስሐ ለመጠቀም ያብቃል። እሱም ጥበብን የተመሉ 5 መጻሕፍትን ለቤተ ክርስቲያን አበርክቷል። አንዱ መጽሐፈ ምሳሌ ነው። በዚህ ስለ ጻድቃን ብዙ ጽፏል። የጻድቅ ፍሬ ዕፀ ሕይወት ነው። እምፍሬ ጽድቅ የሚለው ግዕዙ የሚለው እምፍሬ ጽድቅ ይወፅእ ዕፀ ሕይወት፣ ከጽድቅ ፍሬ ወይም ከእውነተኛ ፍሬ እውነተኛ እንጨት ይገኛል። ወምፍሬ ወምፀ ሕይወት ይወፅእ ፍሬ ጽድቅ ሲል ነው ብለው አባቶቻችን ያቀናሉ።
ከእውነተኛ እንጨት እውነተኛ ፍሬ ይገኛል፣ ወይም ደግሞ ይሉና ከእውነተኛ ፍሬ እውነተኛ እንጨት ይገኛል ብለው ተርጉመውታል። ሁሉም አንድ ነው። እንግዲህ ከእውነተኛ እንጨት እውነተኛ ፍሬ ይገኛል ምን ማለት ነው? እንግዲህ ተመልከቱ። እያንዳንዱ ዛፍ የሚመስለው ስሩን ነው፣ ቅርንጫፉን ነው የሚመስለው። ወይራ የወይራ ፍሬ የወይራ ስር ስላለው ነው የወይራ ፍሬ ያፈራ። የአጋም እንጨት እሾህ የያዘ የአጋም ስር ስላለው ነው። ሌሎችም የወይን ፍሬ ወይን ያፈራ የወይን ስር ስላለው ነው። በቁልቋል ስር ወይን የሚያፈራ ዛፍ የለም። ወይም ደግሞ በእሬት ስር ሙዝ የሚያፈራ ዛፍ የለም። ስሩን ነው የሚመስለው ዛፍ። እምከመኮነ ስርዋ ቅዱሰ ከማሁ አይጹቂሃኒ ቅዱስ ይላል ቅዱስ ጳውሎስ። ስሩ ቅዱስ ከሆነ ቅርንጫፉም ቅዱስ ይሆናል ይላል ሮሜ ምዕራፍ 11 ቁጥር 16 ላይ ሲናገር ስሩ ቅዱስ ከሆነ የመራራ ስር መራራ ነው። ተመልከቱ። ወእምከመኮነ ስርዋ ቅዱሰ ስሯ ቅዱስ ከሆነ ቅርንጫፉ ቅዱስ ይሆናል። እንዲሁ ደግሞ ይላል ተመልከቱ፣ እርሾው መልካም ከሆነ ዳቦው መልካም ይሆናል ይላል። ከሆመጠጠ እርሾ መልካም ዳቦ አይገኝም። ካማረ እርሾ መልካም እንጀራ ይገኛል። እርሾውና ስሩ ይወስኑታል። ሁሉም የስሩን ነው የሚያፈራ። በእሬት ስር እንዳልኳችሁ ሙዝ አይመጣም፣ በሙዝ ስር ደግሞ እሬት አይመጣም። ሁሉም ስሩን ይመስላል፣ የበቀለበትን ነው የሚመስለው። ስለዚህ የበቀላችሁበት ከእናንተ መካከል ይላል ቅዱስ ጳውሎስ መራራ ስር እንዳይገኝ ተጠንቀቁ፣ በማን ስር እንደበቀላችሁ እወቁ ሲል ነው። ከማን ስር የበቀላችሁ ናችሁ? ማን ያበቀላችሁ ናችሁ? የማንን ቅጠል የያዛችሁ ናችሁ? ከበቀላችሁበት ስር ያንን ይዛችሁ ያንን ቅርንጫፍ፣ ያንን መዓዛ፣ ያንን ጽጌ፣ ያንን ልምላሜ፣ ያንን ፍሬ ያዙት ብሎ ቅዱስ ጳውሎስ ይናገራል። ስለዚህ ወገኖቼ እግዚአብሔር በመጻሕፍት እንደነገረን ዛፍ ስሩን ይመስላል፣ ሰውም ስሩን ይመስላል። የሰው ስር አለው። የሰው ስሩ አንዱ ስሩ እናት አባቱ ናቸው። ሁለተኛው ስሩ መምህሮቹ ናቸው። እነዚህ ሰውን መልካም ያደርጉታል፣ ክፉ ያደርጉታል። ከመራራ ስር መራራ ፍሬ ይገኛል ማለት ምን ማለት ነው? ከመራራ መምህር መራራ ትምህርት ይገኛል። ከመራራ ትምህርት መራራ ደቀ መዝሙር ይገኛል። ከመራራ ደቀ መዝሙር መራራ ሕዝብ ይገኛል ማለት። ከመራራ ትዳር ከመራራ እናት አባት መራራ ልጅ ይወለዳል። ሰው የዘራውን ነው የሚያጭደው፣ ያልዘራውን አያጭድም። መራር እናት አባት፣ መራር ባለትዳር፣ መራር ትውልድ ይተካሉ። ስር ናቸው። አሁን ነገ የሚበቅለው ትውልድ በእኛ ስርነት ይወሰናል። እየመረርን ከሆነ የመረረ ትውልድ ይፈጠራል። ሕይወት ያለን ከሆነ ሕይወት ያለው ይወለዳል። ሙታን ከሆን ደግሞ ሙት ልጅ እንወልዳለን። ሙት ትውልድ እንተካለን። በቁማችን የሞትን ከሆነ በቁሙ የሞተ ትውልድ ይተካል። እማናስብ ከሆነ እማያስብ፣ እማናውቅ ከሆነ እማያውቅ እንተካለን። በተአምራት ከክፉ ሰዎች የተገኙ ደጋግ ሰዎችም አሉ። ከደጋግ ሰዎች የተገኙ ክፉ ሰዎችም አሉ። እግዚአብሔር በቸርነቱ ወሰን የለበትምና የሰውን ነፃ ፈቃዱን ለማመልከት ነው። ከክፉ ሰዎች ደጋግ ሰዎች ሲገኙ ከኤሳው ዘር ኢዮብን የመሰለ ጻድቅ ተገኝቷል። ከደጋግ ሰዎች ክፉ ሰው ሲገኝ ከይስሐቅ ማን ተገኝቷል? ኤሳው ተገኝቷል። ሰው በዘሩ አለመጠቀሙን መናገር ነው። ሰው ከጻድቃን ዘር ስለተወለደ ከደጋግ ሰዎች ነገድ ስለተወለደ ሰው በጽድቅ ዘር አይድንም። እንኳንስ በስጋ ይቅርና በነፍስ እንኳን ቅዱሳንን ያከብሩ ከነበሩ ሰዎች ወገን በመወለዳችን ልንጠቀም አንችልም። አንዳንድ ጊዜ የምንታልልበታለን። ለአቡነ ተክለ ሃይማኖት እስከ 15 ትውልድ፣ ለአቡነ ገብረ መንፈስ ቅዱስ እስከ 15 ትውልድ፣ ለዮሐንስ መጥምቅ እስከ 55 ትውልድ እምርልሃለሁ ብሏል እና አባቴ ዘክሮን የ55 ትውልደኛ ብሆን በ55ኛው ትውልድ ሌባ ብሆን ምድን ይመስላችኋል? በፍጹም። ታዲያ ምን ማለት ነው? እንደ አባቶቻችን መንገዳቸውን ከተከተልን ነው። አቡነ ተክለ ሃይማኖት እስከ 15 ትውልድ ስላለ እናንተ ዘክራችሁ የእናንተ ልጆች እስከ 15 ትውልድ ተቆጥረው ሊድኑ አይደለም። ምን ማለት ነው? ያ አሰረ ፍኖቱን ከተከተለ ነው። እሱን ከመሰለ ነው። አባቱን መስሎ በቅዱሱ መንገድ ከሄደ ነው። ታዲያ እንደዚያ ከሆነ የቅዱሳን ቃል ኪዳን ጥቅማቸው ምንድን ነው ከተባለ አንደኛ
መልካም እንድንሰራ ያለ ጊዜው አትቁረጠው ብለው መልካም ሳንሰራ በኃጢአት እንደተሸፈን እንዳንቆረጥ ያለ ፍሬያችን እንዳንሄድ ይለምኑልናል። ጌታ እንዲህ ብሎ ተናግሯል። በማቴዎስ ወንጌል ምዕራፍ 24 ላይ እንዲህ ብሎ ተናግሯል። ምን ብሎ? ጸልዩ ከመ ይኩን ጉያክሙ በክረምት ወበሰንበት፣ መንገዳችሁ ሽሽታችሁ በክረምትና በሰንበት እንዳይሆን ተጠንቀቁ ብሏል። በሰንበትና በክረምት መንገዳችሁ እንዳይሆን። መንገድ የተባለ ሞት ነው። ሰንበት ያለው ምንድን ነው? ሰንበት ማለት ቃሉ እረፍት ማለት ነው። በሰንበት እንዳትሞቱ ማለት ነው። ቅዳሜና እሑድ የሞተ ይኮነናል አይደለም። በሰንበት ማለት ምን ማለት ነው? በእረፍት እንዳላችሁ እንዳትሞቱ ተጠንቀቁ ማለት ነው። እንዳረፋችሁ ሳትተጉ ቀንም በእረፍት ሌትም በእረፍት መኖር እንደጀመራችሁ በድልድል በቅምጥልነት እንዳትሞቱ ተጠንቀቁ። በክረምት እንዳትሞቱ ያለው ደግሞ ምንድን ነው? ክረምት የቅጠል ዘመን እንጂ የፍሬ ዘመን አይደለም። እንዳማረባችሁ እንደለመለማችሁ ስጋችሁ እንደተመቸው የጽድቅ ፍሬ ሳታፈሩ እንዳትቆረጡ ተጠንቀቁ። በቅጠል ዘመናችሁ እንዳይወስዳችሁ ፍሬ ሳይኖርባችሁ። ለዚህ ቅዱሳን ምን ይላሉ? በሉቃስ ወንጌል ምዕራፍ 13 እንደተቀመጠው ያለ ጊዜያችን እንዳንቆረጥ ያላፈራውን ፍሬ አትቁረጥ እያሉ ይለምኑልናል። ለፍሬ እንድንበቃ ጥቅሙ ይሄ ነው። አባታችን አቡነ ተክለ ሃይማኖትም ቃል ኪዳን ሲገባላቸው እግዚአብሔር ምንድን ነው ያሉት? ያላፈራውን ፍሬ አትቁረጥ ነው ያሉት። በገዳሜ ውስጥ ለንስሐ ሳይበቃ ሰው እንዳይሞት አድርግልኝ ነው እንጂ በእኔ ቃል ኪዳን ያመነውን ንስሐ ሳይገባ አድንልኝ ማለታቸው አይደለም። ለፍሬ እንድንበቃ ያደርጉናል። ሁለተኛ ንስሐ ብንገባ እንኳን ብንዘጋጅ መልካም ሥራ ብንሰራም የሰው ልጅ ሙሉ አይደለም። ሙሉ ስላልሆነ እግዚአብሔር ቸርነቱን እንዲሞላልን ይለምኑልናል። ከዚህ የተነሳ ነው የቅዱሳን ምልጃ የሚያስፈልገን። ስለዚህ ተመልከቱ፣ በቅዱሳን ዘር ከቅዱሳን ዘር በስጋም በነፍስም ብንወለድ መንገዳቸውን ካንከተል አንድንምና ይህንንም የሚያስጠነቅቅ ቃል እግዚአብሔር ነው። ከቃሉ ጋር ናችሁ። እግዚአብሔር በቅዱሳን እንድንጠቀም እግዚአብሔር ይርዳን። አያችሁ ወገኖች፣ ሰው አካሄዱን ካላሳመረ እንኳን በቅዱሳን በክርስቶስም አይጠቀምም። ክርስቶስም ለአይሁድ የማሰናከያ ድንጋይ ሆኖባቸዋል። መንገዱን ለመሰለ ነው፣ ላመነው ነው፣ ለተከተለው ነው፣ ራሱን ለገዛ ነው፣ ነፍስና ስጋውን ላስታረቀ ነው። በዚያ ነው፣ በብልጣብልጥነት አይደለም። ሕይወቱን አዘጋጅቶ በኖረ ነው ሰው የሚደን ነው ማለት ነው። እግዚአብሔር አይዘበትበትም። እግዚአብሔር አይሸነገልም። እግዚአብሔር አይደለልም። እግዚአብሔር እንደ ዳኛ በጉቦ አይመለስም። ሕይወታችን በኃጢአት እያኖርን ለእግዚአብሔር የሆነ ጊዜ ገንዘብ አምጥተን ስለሰጠነው የምንማር አይደለንም። ራስን ከማስተካከል ነው ቅድስናም ስጦታም የሚጀምረው። ለዚህ ነው እንዲህ አብሮ የተናገረና እግዚአብሔር መልካም ትውልድ መልካም ዘርን ይተካል። እግዚአብሔር መልካም መምህራንን ተክቶ መልካም ተማሪዎችን ይተካልን። መልካም ትዳርን ሰጥቶ መልካም ልጆችን ይተካልን። አሁን ከዚህ መካከል መልካም ፍሬ መልካም የሕይወት እንጨት ይሆናል ተብሏል። የመልካም ባለትዳሮች ልጅ ለሰው ሕይወትን ይሰጣል ማለት ከክርስቶስ ያደርሳሉ። ዳሶ ሕይወት፣ ተናግሮ ሕይወት፣ ባርኮ ሕይወት፣ አስተምሮ ሕይወት፣ ቀድሶ ሕይወት፣ ጸልዮ ሕይወት የሚሰጥ አባትን ይሰጣል። ምን? መልካም ትዳር ነው። ትዳር ነው ተክለ ሃይማኖትን ያስገኛቸው። ትዳር ነው ድንግል ማርያምን ያስገኛት። ትዳር ነው ምርጥ ዕቃው ጳውሎስን ያመጣው። ትዳር ነው ዮሐንስ አፈወርቅን ያመጣ። ትዳሩ መጥራት አለበት። ያ የጠራ እንደሆነ መልካም አባት ታገኛላችሁ፣ መልካም መምህር ታገኛላችሁ፣ መልካም ካህን፣ መልካም ዲያቆን ታገኛላችሁ። ራሳችሁን ማስተካከል፣ ወደ ራሳችን መዞር ይገባናል። አሁን በጣም ሰይጣን በትዳር እየተጫወተብን ነው። ተጫውቶበታል። ትዳሩን ነፃ ካወጣ ነው ሁሉም ነፃ ይሆናል። ስር ነዋ። የምንኩስና ስር ነው፣ የክህነት ስር ነው፣ የትምህርት ስር ነው፣ የሃይማኖት ሰንሰለት ነው ትዳር። ያ ሲበጠስ ነው ሁሉም የሚበጠሰው ማለት ነው። ስለዚህ በየሜዳው የሚጋቡ ልጆቻችንን ማረም አለብን። በየሜዳው የሚጋቡትን፣ በየሜዳው በፈቃዳቸው የሚጋቡትን፣ በፈቃዳቸው የሚፋቱትን፣ ከልማዳቸው ጋር ተጋብተው የሚኖሩትን ወጣቱን ነፃ ማውጣት ይገባናል። ሴተኛ አዳሪ እህቶቻችን ነፃ እንዲሆኑ መስራት አለብን። አታው ነው ሲኦልን ፈልጎ ኃጢአት የሚሰራ ሰው የለም። እነዚህን እህቶቻችንን ነፃ ለማውጣት መረዳዳት አለብን። አንድ አባት ነበረ። የቀን ስራ ሲሰራ ውሎ ማታ ከሴተኛ አዳሪዎች ይሄዳል።
ሄዶም ይላቸዋል፣ ስንት ብር ነው የምታሳድሪ? ይሄን ያህል በይ ዛሬ እኔ ልክፈልሽና አንቺ ጋር አድራለሁ ብሎ ይገባታል። የበቃ ነበር። ይገባና ሌሊት ያለቅሳል። የመጣህበትን ስራ እንጂ ምን ሆነ ነው ትለዋለች። ሰውነቴ መልካም አይደለም ትለዋለች። መልካም ነው፣ ዳሩ ምን ይሆናል ነጋፈር ይሆናል እንጂና ይላታል። እሷ ታለቅሳለች። እሷ ንስሐ አስገብቶ ገዳም ወስዶ ገዳም የማትገባውን ደግሞ ለካህን አስረክቦ ደግሞ መልሶ ወደ ቀን ስራው ይገባል። ጎንደርም አንድ መምህር ነበሩ ይባላል። አርብ ማታ ሲያስተምሩ ውለው በሴተኛ ዳሪዎች ባሉበት ሰፈር ሂደው ልጄ ስንት ብር ነው የምታሳድሪ? ይሄን ያህል እንቺ ይሄንን ብር ያዥና በዚች ጥሬ ገዝተሽ ባይሆን ቅዳሜና እሑድን አክብሪ የሚሉ መምህር ነበሩ ይባላል። እንዲህ አድርገን ነፃ ብናወጣ እህቶቻችን ቢቀደሱ። ሰው ርቦት ነው፣ ሰው ቸግሮት ነው። ራሱን ለሲኦል የሚሸጥ ሰው የለም ወገኖች። መተዛዘን አቅቶን ነው። እኛ ለቤት መጥረጊያ ያደረግነው ሸሚዝ ለሌላ ሰው የጌጥ ልብስ ይሆነዋል። እኛ ምሳ በልተን ጥሬን ቆረጥማለን፣ ሌላ ጌጥ ያምረናል። ያንን ለድሆች መራራት አለብን። ጾም ማለት እሱ ነው። እየጾመ የማይሰጥ ሰው ቆጠበ እንጂ ጾም አይባልም። የቁርሱ ለምጽዋት መሆን አለበት። ያ ነው ጾም ማለት፣ ያ ነው ደግነት ማለት። ስለዚህ ሀገራችንን እንቀድሰው፣ ምድራችንን እናስቀድስ። እግዚአብሔር እንዲባርክልን ወንድሞቻችን እህቶቻችንን ከኃጢአት ማውጣት ይጠበቅብናል። ጭፈራ ቤት መዘጋት አለበት። አሁን እየተጨፈረ ነው እግዚአብሔር ሰላሙን የሚሰጠው። ተነግሮ የማይሰማ ትውልድ ይዞ ሌሊት ዳንኪራ፣ ቀን ምህላ ምንም የሚሉት እግዚአብሔርን መቀለድ ነው። እግዚአብሔር ይቀለድበታል። እግዚአብሔር በቸርነቱ ይዞን እንጂ የሚሰማን ምህላስ ምን አይነት ነው? ስንደልቅ አድረን ደግሞ ምህላለን ብለን ደግሞ ቀን እግዚኦ ማረነ ክርስቶስ። እንዲሁም እግዚአብሔርማ ቸር ነው። እናንተ ስትዘፍኑ አድራችኋል አልሰማም የማይል። ስለዚህ ጭፈራ ቤትም እንዲቆም እንዲዘጋ ሁላችንም ተባብረን መስራት አለብን። ሰው በአቅሙ ሌላ ስራ ፈጥሮ ይስራ፣ የሚያሳድግ ስራ ይስራ። ስንት ጫት ቤት፣ ስንት ጭፈራ ቤት ነው ያለ። ግን ስንት መጽሐፍ ቤት አለ? የለም። ትውልዱ አያነብም ምንም። እግዚአብሔር መራራ ትውልድ እንዳይበቅል በቸርነቱ ይጠብቀን። መራራ ትዳር ካለ ነው መራራ ትውልድ የመጣው። አሁን እንግዲህ በዛሬው ዕለት ላሳጥረውን ነገሩን ለመጠቅለል እንዳይረፍድባችሁ፣ ከሕይወት ዛፍ የሕይወት ፍሬ ይገኛል። ከእውነተኛ ዛፍ ማለት ከእውነተኛ ባለትዳር እውነተኛ ልጅ ይገኛል። እውነተኛው ካህን ጸጋ ዛብ፣ እውነተኛይቱ ሚስት እናታችን እግዚአርያ የሕይወት እንጨት የሆኑ የሕይወት ዛፍ የሆኑ ተክለ ሃይማኖትን አስገኝተዋል። ማለት ሕይወት ክርስቶስ ያደረባቸው የክርስቶስን ስም ተሸክመው ለሰው የሚያደርሱ በስመ ክርስቶስ የሚያስተምሩ፣ በስመ ክርስቶስ የሚያጠምቁ፣ ክርስቶስን የሚያቆርቡ፣ ክርስቶስን የሚሰብኩ፣ በክርስቶስ ስም የሚፈውሱ፣ በክርስቶስ ስም የሚያድኑ፣ የክርስቶስ ሐዋርያ የሆኑ የክርስቶስ ብርሃን የተገለጠባቸው ሕይወት ያደረባቸው በሳቸው ሕይወት የተገለጡ ዛፍ ተገኙልን። እነዚህ አባቶቻችን ናቸው ተክለ ሃይማኖትን ያስገኙልን። እግዚአርያ ብትኖር እኮ ነው የጸጋ ዛፍ ክህነት የተባረከ። ጸጋ ዛፍ ቢኖር ነው ተክለ ሃይማኖት የተገኙ። ዛሬ እንደው ወደፊት የዲያቆን ሚስት እናገኝ ብላችሁ ነው? በጣም አስቸጋሪ እኮ ነው። ሴቱ በየሜዳው ድንግልናውን እየጣል አይደለም? ምንም ትክበሰበሳላችሁ። ምንን አሁን እናንተን አቦ ብዬ አክብሬ የሰዳችሁ ምን ጥቅም አለው? አሁን ዲያቆን እንግዲህ ዲያቆን ምን ላግብቶ ነው ቄስ የሚሆን? ነገ ማንም ይቀድስልን። እስቲ ለቤተ ክርስቲያን አዝናችሁ አይ እኔ ለዲያቆን ነው የምሆን። አሁን ጭራሽ ሴቱ ምን ማለት ጀምሯል አሉ። እንደሰማሁት ነው፣ እኔ ያልሰማሁ አላየሁም። እኔ ቄስ አላገባም ታስሬ ነው የምኖር ይላሉ አሉ። አይደረስ እኮ ነው በእውነቱ ማለት። ዲያብሎስ አስሮሽ ይኖራል። ታዲያ ቄስ ማግባት መታሰር ከሆነ ይሄ ነው እስር ቤት ነፃ መውጣት ነው እንጂ። ታዲያ ተመልከቱ፣ ጸጋ ዛብና እግዚአርያ በስርዓት ተጋብተው ኖሩ። ትጉ ነበረች፣ የምትፈትል የምትሰራ፣ ደምግባት ከስራ የተስማማላት፣ ስነ ምግባር ያላት፣ ሃይማኖት ያላት፣ ሌሊት በፈትል ቀን በወፍጮ የምትውል የምትተጋ፣ እግዚአብሔርን የምታመሰግን ሁሉ የተሳካላት ሴት ነበረች። ዛሬ እንግዲህ ሴቱም ስራ እየፈታ ነው አሉ። እናንተም ፖርሳ ይዛችሁ ካፌ ሄዳችሁ ነው አሉ ቁርስ የምትበሉ። ወጥ መስራት ሁሉ እያቃተው መጠለ። በተለይ ውጭ ሀገር ወደ ትልልቅ ከተማ ያለው እያቃተው ነው። እንጀራ በቃ ሁሉን ነገር ስራ ፈትነት እየነገሰ መጥቷል። መሰልጠኑ ነው ተሙቶ ማለት ነው። ስለዚህ ሰርታ የምትበላ መልካም ሴት ነበረች። አይ አማቷ አንቺ ሳራ ነበረ ስሟ፣ እግዚአርያ ተባይ እንደው አንቺ ይሄ ስም ነው የሚገባሽ፣
እግዚአብሔር የመረጣት ተብሎ ስም ወጣላት። እንዲሁ ነው ሲኖሩ። ባሏ ደግሞ ትጉህ ካህን ነው። የካህናት ሚስቶች እዚህ ካሏችሁ ባሎቻችሁ እንዲያገለግሉ እንዲቀድሱ መፍቀድ አለብህ። ክህነቱ የእናንተ ነው። በባሎቻችሁ በኩል እናንተ ቀድሳችኋል፣ እናንተ ባርካችኋል፣ እናንተ አስተምራችኋል። ሰው እንዲድን ተሳትፏላችሁ። ውስጥ ባትገቡም በእናንተ የቆመው ካህን ነው የሚቀድሰው፣ የሚያስተምረው፣ የሚባርከው። ስለዚህ ካህን ሚስት መሆን መታደል ነው። ሕዝብን በማዳን ውስጥ ሱታፌ በድኅነተ ክርስቶስ ሰንሰለት ውስጥ መሳተፍ ነው ይድርሻል። አላ እንዲህ አድርጋ ተመልከቱ። ምን አደረገች? እንዲሁ ነው ሲኖሩ። እሱም ትጉህ ነበር። ቦ አመ ይገይስ ተመልከቱ። ለምህሮ ሃይማኖት ለማስተማር ቤተ ክርስቲያን ይሄድ ነበረ። ወቦ አመ ይገይስ ለአንቦ መጻሕፍትን ለመመርመር ለማስተማር ወደ ቤተ ክርስቲያን ይገሰግስ ነበረ። ወቦ አመ ይገይስ ለመዝሙረ ዳዊት የቅዱስ ዳዊትን መዝሙር ለመዘመር ወደ ቤተ ክርስቲያን ይገሰግስ ነበረ። ወቦ አመ ይገይስ ለገቢረ ትሩፋት ምግባር ለመስራት ይገሰግስ ነበረ። አባታችን ጸጋ ዘአብ ምክንያት ፈልጎ ቤተ ክርስቲያን የሚሄድ ካህን ነበረ። በቀን ይህን ሁሉ የሚያደርገው ለማንበብ፣ ለመስራት፣ ለማስተማር፣ ለመስገድ፣ ለመዘመር በቀን በቃ ሙሉውን ቤተ ክርስቲያን ሲመላለስ ነው የሚሆን። ሰው ምክንያት ፈልጎ ቤተ ክርስቲያን ይቀራል፣ እሱ ምክንያት ፈልጎ ቤተ ክርስቲያን ይሄድ ነበረ። እንዲህ አድርጎ በሚያስተምርበት ጊዜ መካን ሆኑ። መካን ሆነው ሲኖሩ እዚያ ምን ሆነ? ቅዱስ ሚካኤልን ይወዱታል። በወር እየዘከሩ እያበሉ ሲሉ አንድ ቀን አንተ ወንድሜ ብትሰማኝ አንድ ምክር ልምከርህ አለች እናታችን እግዚአርያ። መልካም ከሆነ ሰማሻለሁ፣ መልካም ካልሆነ ደግሞ አልሰማሽም አለው። ባልም የሚስትን ምክር መስማት አለበት። መደማመጥ እኮ አሁን ጠፍቷል። ከቤት መደማመጥ የለም፣ ከመንግስትም መደማመጥ የለም፣ እኛም ቤት መደማመጥ የለም። ማድመጥ በጣም መልካም። ሰው ስንት ጆሮ አለው? ምእመናን፣ ሰው ስንት ጆሮ አለው? ንገሩ እንጂ። ስንት ጆሮ አለው? ስንት አፍ አለው? ምን ማለት ነው? ብዙ አዳምጣችሁ ጥቂት ተናገሩ ማለት ነው። አሁን ሰው ብዙ ያወራል፣ ምንም አይሰማም። ችግሩ እዚህ ላይ ነው እኮ የተፈጠረ ማለት ነው። ሚዛን የጎደለን በዚህ ነው። ምንም መስማት መማር የማይፈልግ ሰው አስተማሪ ሆኗል። መማር የማይፈልግ ሰው፣ መስማት የማይፈልግ ሰው ተናጋሪ ሆኗል። እዚያ ተመልከቱ። እንዲህ እያደረጉ እስቲ ልምከር አለችው። ምን? ገንዘባችን ለድሃ እንስጥ፣ ገረዶቻችን ሎሌዎቻችን ነፃ እናውጣቸው። አይ እህቴ መልካም ምክር መክረሻል፣ ግን ኢትጓጉ ለውሂብ ለመስጠት አትቸኩል። ተመልከቱ። ከመውሂበ ከይትነስህ ሰጥተህ እንዳትጸጸት ፈጥነህ አትስጥ ይላል። አስበህ ስጥ ነው የሚለው መጽሐፍ አላት። መኑ ይሴባሐከ በውስተ ሲኦል ይሌለ ሰው ከሞተ በኋላ መመጽወት አይችል። ዛሬ ብንሞት እሳሳን መጸውት አሁን እንስጥ አለችው። አይ እህቴ ውሉድ ወህንፃ ሀገር ያብዩ ስመ ህንፃና ልጅ ተመልከቱ። ህንፃና ልጅ ስም ያስጠራሉ። ወምክል የሆሙ ብእሲት ዘሰናይ ልባ ህንፃ መስራት ስም ያስጠራል፣ ልጅ መውለድም ስም ያስጠራል። ከዚህ ሁሉ ግን መልካም ሚስት ትሻላለች። አንቺን የሰጠኝ እግዚአብሔር ይመስገን፣ እሰማሻለሁ፣ በቃ እንስጥ እንግዲህ ያሳሉ። ገንዘባቸውን ለድሃ ሰጡ፣ አበሉ፣ አጠጡ። ገረዶቻቸውን ሎሌቻቸውን ሁሉ ሰብስበው ምን አደረጉ? እናንተ ነፃ ሁኑ። ሴቶችም እንግዲህ የእግዚአብሔር እህቶች ተባሉ፣ ገረድ አትባሉ፣ የክርስቶስ አገልጋዮች ናቸው። ወንዶችም የጸጋ ዛብ ሎሌ አትባሉ፣ እንግዲህ ወዳጆቹ ተባሉ። ነፃ ውጡ። በጣም ስለሚወዷቸው ሎሌዎቹና ገረዶቹ ምን አሉ? አባታችን ምን በደል ከእናንተ ቤት የምንወጣ ሀጠፋን በጅራፍ ግረፉናል። እንደ አንዳንድ ሰው ሀብታም ሲሆን ለቤት ሰራተኛ የማያዝናል። እሱ 4 ሰዓት ነው 2 ሰዓት እዚያ ቢሮ ቆያይቶ መጥቶ የቤት ሰራተኛይቱ እሱ ተኝቶ ሳለም ስትሰራ ነበር። ቢሮ ውሎ መጥቶም ትሰራለች። ደግሞ መጥቶ አንቺ ነይማ ይሄንን እንትን ጫማውን እንኳን ለመፍታት አቅቶት ነይፍች ይላል። አየኛ በደል እኮ ተቆጥሮ አያልቅም በእውነቱ ማለት ነው። ያቺ ድሃ እኛ እንደሚሰማን ይሰማታል፣ እንደሚርበን ይርባታል፣ እንደምናርፍ ማረፍ ትፈልጋለች። አናዝንም ፈጽሞ። እንዳይጸልዩ እንኳን የቤት ሰራተኞችን እንቅፋት የሚሆኑ ልተኛበት በጊዜ መብራቱን አጥፊው እኔ እንደው ይነግሩኛል አንዳንድ የቤት ሰራተኞች አዲስ አበባ ቤትም ያሉ ይነግሩኛል አንዳንድ ጊዜ እንደው እና እንዳልጸልይ እንኳን ስራዬን ጨርሻለሁ ምን ምክንያት አላት እንዳ አሰሬ እንዳትከለክለ ብዬ ሳስብ
መብራቱን አጥፊው አንቺ ልተኛበት እያሉ ደግሞ እንዳይጸልዩ፣ እነሱም አይጸልዩ ደግሞ ሰራተኞቹ እንዳይጸልዩ ነፃ አውጥቶ ተመልከቱ። ሰው እንደሆኑ ማሰብ አለብን። ነፃ አወጧቸው። ብትፈልጉ እንግዲህ ቤታችሁ ነው፣ ከቤት ኑሮ ተባሉ። አመሰገኑ። እንዲሁ ነው ቅዱስ ሚካኤልን እየዘከሩ ሲኖሩ እናታችን እግዚአብሔር እንዲህ ብላ ትጸልይ ነበር። ፈጣሪ በመባረክት የምትመሰገን ደመናትን የምታመላልስ ቀላያትን የምታፈስ ነፋሳትን የምታነፍሳቸው ለፍጥረትን ሁሉ በቸርነት በጥበብ የሰራ ፍጥረትን ሁሉ ፈጥረ የምትመግብ የምታስተዳድር የምትመግብ የዓለሙ ሁሉ ጌታ እግዚአብሔር ሆይ እኔንም ድንጋይ ብላ አልፈጠርከኝም፣ መልካም ልጅ ስጠኝ። ግን አንተን የማያመሰግን ልጅ ከሆነ ማህፀኔን ዝጋው ብላ ጸለየች። ልጅ ያጣችሁ ምእመናን ካላችሁ ዝም ብሎ እግዚአብሔር ልጅ ስጠኝ አይባልም። የሚጠቅመኝ ከሆነ ስጠኝ፣ የማይጠቅመኝ ከሆነ እንዳሰጠኝ ተብሎ ነው የሚጸለየው። ዝም ብሎ ስጠኝ ስጠኝ ብላችሁ ነግሬያችኋለሁ። ተነግሮ የማይሰማ በልቶ የማይጠግብ መከራ የሆነ ልጅ ቢሰጣችሁ ጥቅም የለውም። የማይጠቅም ከሆነ ማህፀኔን ዝጋው ብላ ጸለየች። እንዲሁ ነው ሲኖሩ ስደት መጣ። ሞተለሚ የሚባል ጨካኝ ንጉሥ በዘመናቸው ተነሳ። ይሄ ሰው ሃይማኖት የለውም፣ በጦር ጀግና ነው፣ አረመኔ ነው፣ ጣዖት ነው የሚያመልከው። የሀገሩን መኳንንትና መሳፍንት ሁሉ ሚስቶቻችሁን ላኩልኝ ካልሆነ ገላችኋለሁ እያለ የሰዎችን ሚስት ሁሉ እየተቀበለ ያስነውር ነበረ። በሀገር ላይ ያሉ ደናግራንን ሁሉ ክብር የሚያሳንስ አረመኔ፣ እርኩሰት የመላበት ጣዖት የሚያመልክ ሰው ነበረ። አገርን ሁሉ እየወረረ እያቃጠለ እየገደለ ሲሄድ ከእግዚአብሔር ቤት እና ከጸጋ ዛፍ ቤት ደረሰ። ያውም የቅዱስ ሚካኤል ዕለት። አሁን እናንተ እዚህ ተክለ ሃይማኖትን ብላችሁ መጥታችኋል። የተክለ ሃይማኖትን በረከት ለመቀበል እግዚአብሔር በሳቸው ጸሎት እንዲባርካችሁ። አሁን ከዚህ ስትመለሱ ቤታችሁን እሳት በልቶት ብታገኙ ምን ትላላችሁ? አይ ተክለ ሃይማኖት በለተቀነ የኛ ሃይማኖት እንግዲህ ይሄ ነው አትሉ? ይሄ ነው ተመልከቱ። ቅዱስ ሚካኤልን ይዘክራሉ፣ ቅዱስ ሚካኤልን ያከብራሉ። የቅዱስ ሚካኤል ዕለት ጦርነት መጣ በዝክራቸው ቀን ማለት ነው። አያችሁ የዛ ጊዜ ሲመጣ ጸጋ ዛብ ሸሸ። ሲሸሽ መቼም ካህን ለዱላ አይፈጥርም አይደለም፣ ካህን ለቡራኬ ነው። ወዘያ ፈጥን እዴሁ ለዘቢጥ እደ ልሳኑን ለመገዘት እደ ስጋውን ለመማታት የማያነሳ የማያፈጥን ካህን ይሁን ዲቁና ይሾም ተብሏል። ዲቁና ሲሾም ሊቃነ ጳጳሳት አባቶቻችን ሲሾሙልን መጀመሪያ የሚነግሩት ይሄንን ነው። አንደበትህን ለመገዘት እጅህን ለመማታት የማትፈጥን መሆን አለበት ተብሎ ይነገረዋል ማለት። ካህን ለዱላ አይፈጥርም፣ ካህን ለቡራኬ ነው። ቅዱስ ጴጥሮስ ጌታን ሊይዙት የመጡትን ሰዎች በሰይፍ እማታለሁ ሲል አንገቱን አለው ሲል ጆሮውን አዳ ምን ያህል አባቶቻችን ተረጎሙ። የካህን እጅ ለዱላ አይሆንለትምና ለአንገቱ የላከው ጆሮ ላይ ያረፈበት። አንድም ጌታዬን ያልሰማሽ ጆሮ ምን ታርጊያለሽ ብሎ ቆረጣት። ጌታዬን ያላዳመጥሽ ጆሮ ብሎ ነው የቆረጣት። ስለዚህ ካህን ለዱላ አይፈጥንም። ካህን መሳሪያው የክርስቶስ መስቀል ነው። የካህን ጉልበቱ ጸሎቱ ነው። አንስኡ እደዊክሙ ቀሳውስት፣ በሌሊት አንስኡ እደዊክሙ ቀሳውስት ነው እንጂ በቤተ መቅደስ ለጸሎት እጃችሁን አንሱ ነው እንጂ ለዱላ አንሱ የሚል ስለሌለ ካህን አይታጠቅም፣ ካህን አይዘምትም። የካህን ስነ ስርዓቱ ጸሎቱ ነው፣ ጉልበቱ እግዚአብሔር ነው። ኋላ ጸጋ ዛብ ሸሸ። ሲሸሽ እያባረረ ሴት ጦር ቢወረውር ተመልከቱ። እንደ ቅዱስ ዳዊት አድነኒ እግዚኦን ብእሲኩይ ሲል ሳኦል የወረወረው ጦር ቅዱስ ዳዊትን እንዳልመታው ከዚያ በኋላ ምን ተደረገ መሰላችሁ? ወደ ጸጋ ዛብ ሲወረውረው ጦሪቱ ወደ ሌላ ሄደችና አመለጠ። ከዚያ እያባረረው ወታደሩ ሲሄድ ከባህሩ ውስጥ ዘሎ ገባ። ገብቶ ሲል አይ ቅዱስ ሚካኤል እንዲያው በዕለተ ቀን ይሄን ሁሉ ታመጣ እንዴት እንዲህ ታደርጋለህ? ልታከብረኝ በሚገባው ቀን ይሄን ችግር እንዴት ትፈጥርብኛለህ? ጸሎትህ ወዴት አለ? የቅዱስ ሚካኤል አምላክ ፈጣሪ ኢየሱስ ክርስቶስ ወዴት ነህ እያለ ያለቅሳል። ቅዱስ ሚካኤል መጥቶ አይዞህ አለው። እስካሁን የት ቆይተህ ነው አለው። ከውጭ እያለህ ባስቀርህማ ታምሩ አይደነቅም ነበረ። ከገባህ በኋላ እንዳትሞት አድርጌ በማውጣቴ በዚህ ይደነቃል እንጂ ባለው። የሚገርማችሁ 3 ቀን ባህሪቱን እንደ ድንኳን አድርጎ ቅዱስ ሚካኤል እየጠበቀው ከባህሩ 3 ቀን ቆይቶ ወጣ። እኛንም ቢሆን ከገባንበት አዘቅት ያወጣን እግዚአብሔር በቅዱሳን ወዳጆቹ። እውነቴን ነው። አሁንም ቢሆን ወደ ትልልቅ ፈተና ባልጠበቃችሁ ሰዓት ስትገቡ እግዚአብሔር ጠልቶኝ ነው፣ እግዚአብሔር ትቶኝ ነው፣ እግዚአብሔር ሰልችቶኝ ነው አይባልም።
ይበልጥ ሲያድነን እንድናደንቀው እግዚአብሔር ወደ ፈተና ስንገባ ዝም ይልና ፈተናው ውስጥ ግን ድንቅ ጥበቃውን አድርጎ ይትባረክ እግዚአብሔር ዘአድኀነኒ እመጠነዝ ሞት ብለን እንደ ቅዱስ ጳውሎስ ይህንን ከሚያህል ሞት ያዳነኝ እግዚአብሔር የተመሰገነ ይሁን እንድንል ያደርጋል። እዚያ አውጥቶ መለሰው። ሰራዊቱ አገሩን ዘርፈው ከሄዱ በኋላ ወደ ቤተ ክርስቲያኑ መለሰው። እኛንም ወደ ቤተ መቅደሳችን ይመልሰን። ኋላ እግዚአርያን ማርከው ወሰዷት። ኧረ እንዴት ያለች መልከኛ ናት! ቆይ እኔ ልጠብቃት እያሉ ወታደሮች የለም ለንጉሳችን ነው ብለው ወሰዷት። ንጉሥ ዛሬ በሀገር ያገኘናት ሚስት መልክ ከደምግባት የተስማማላት ናት። እሷን ብታገባ ሰው ሁሉ ያከብረሃል አሉት። እስኪ አምጧት አለ። ገብቶ አያት፣ አደነቀ። በሉችንስ ድግስ ደግሼ ነው በሀገር አዋጅ ነግሬ ነው ማገባት እንጂ አይሆንም፣ አቆዩት፣ እንደ ነገሩ አይሆንም ብሎ እንድትጠበቅ አደረጋት። የወርቅ አምባር፣ የወርቅ ዝናር፣ የወርቅ ልብስ፣ የወርቅ ዘውድ፣ የወርቅ ምን ድኮት ያላደረጓ የወርቅ ድሪ አደረጉላት። የወርቅ ዘንግ፣ ይሄን ሁሉ ሰጧት። ይሄንን ተሰጥቶት የማይታለል ማን አለ? የማይለወጥ ጦርነት ትዳሩን ያለወጠበት ማን አለ? አሁን አያድርገውና ሚስታችሁ ወይም ባላችሁ ጦርነት ካለበት ቦታ ሆኖ ሳትገናኙ 1 ዓመት ቢሆን ምን ታደርጋላችሁ? 2 ዓመት ቢሆን አይ እንግዲህ ምን አደርጋለሁ እግዚአብሔር የፈጠረውን መች የድል ሌላ ሰው ልሞክር አትሉ ትላላችሁ። ግን ትዕግስት ያስፈልጋል፣ መጠበቅ መጽናት ያስፈልጋል። በኋላ እዚያ ወስደዋት ሲሉ እሷ በዚያ አልተታለለችም፣ ታለቅሳለች። አይ ቅዱስ ሚካኤል እውነት ግን ከንጹሕ ካህን ዘር ስጠኝ ብልህ ከዚህ ጣዖት አምላኪ ልትሰጠኝ ነው? አይ ፈጣሪ ኢየሱስ ክርስቶስ እያለች ስታለቅስ ምግብ አቀረቡላት፣ አልበላችም። ተኝ ባክሽ አሏት። አይ እናንተ ረፉ እኔ ቆይቼ አርፋለሁ ብላ ወታደሮች ሲተኙላት ይሄን ልብስ ለብሼ ብለምነው እግዚአብሔር አይሰማኝ ብላ ይሄን የርኩስ ልብስ ብላ አውልቃ የራሷን ልብስ ለብሳ ለጸሎት ቆመች። እግዚአብሔር በጸሎት ጊዜም ልብስ ይመርጣል። ልብሶቻችሁን አሳምሩ። ይህንን ሴቶችም ቁንጥል የሆነ ልብስ ቀሚስ ለብሳችሁ አትምጡ። መስተካከል አለብን። እግዚአብሔርን መፍራት አለብን። ከራስ ፀጉራችን እስከ እግር ጥፍራችን እግዚአብሔርን የመፍራት ምልክት ነው። አሁን እግዚአብሔርን ለመፍራት ለምን እንጂ እግዚአብሔር በዚያ ብንለብስ የምንቸገረው ግን እሱን መፍራታችን የምንገልጥበት አንዱ መንገድ ልብስ ነው። ያን ልብስ አውልቃ ጸለየች። ቅዱስ ሚካኤል አይዞሽ አድንሻለሁ አላት። መቼ? አይ እሱ እንግዲህ ቀኑን እግዚአብሔር ያውቃል ብሏት ሄደ። እዚያ ስታለቅስ ድግስ ተደገሰ። 1000 በግ፣ 1000 የበግ ሙክት፣ 1000 ጊደር፣ 1000 ወይፈን፣ 1000 ከብት ሁሉ ታረደ። ያ ሁሉ ታርዶ ተደግሶ እኔ የስለንደኔ ልጅ ሞተለሚ እንዲህ ያለ አስብ ያለው 10 ሚስቶች አሉት ደግሞ። አይ የግፍ እናንተ 10ሩን ሚስቶቹን ደግሞ ምን አላቸው? ደግሳችሁ ዳሩኝ። ሌላ ሴት ስላገኘው ስትደግሱ ሰንብቱ አላቸው። ችግር እኮ ነው እናንተ። ያንን ሲደግሱ ሰነበቱ። እሱ ከዚያ በኋላ ድግሱ ተደረገ። ጠላው እንደ ውሃ ይፍሰስ፣ ወይኑም ይፍሰስ ይደገስ ተባለ። ተደገሰ። ይሄ ሁሉ ሲባል እግዚአብሔር ዝም ብሎ ያያል። እንደው እኮ ይገርማል እናንተ። አሁን በሀገራችንም እየሆነ ባለው ነገር ይሄው ነው። ሲማረኩም ዝም፣ ስትሰደድም ዝም፣ ወስደው ከቤት ሲዘጓትም ዝም፣ ንጉሱ ሊያገባት ሲወስንም ዝም፣ ድግሱ ሲደገስም ዝም። የእሷስ እንዴት ያለ ትዕግስት ነው! ከዚያ በኋላ ዝም አለና ምን ሆነ መሰላቸው? ይሄ ሁሉ ዝም ካለ በኋላ በሉ እንግዲህ ነገ ሰርጉ ነው ተባለ። ሄዱ። የ8 ቀን ጎዳና ተጉዘው ድግሱ ካለበት ከኔ አታርቋት፣ አጠገቤ ቀረብ አድርጓት፣ በቅሎውን ቀረብ አድርጉት ወደኔ እያለ እየሳሳ ይዟት ሄደ። ይዟት ከሄደ በኋላ ሌሊቱን ሙሉ ሳይነጋለት አደረ። ሲደገስ ምግቡ ሲደራጅ አደረ። የጣዖቱ ካህናትም ሲዘጋጁ አደሩ። ሌሊቱ በሙሉ እሱም አልነጋለት ብሎ አደረ። ማለዳ ሕዝቡ ተሰብስቦ ለጣዖቱ ሊያሰግዷት አሰግዶ ሊያገባት ነው። መጨረሻዋ ቅጽበት ቀረች። ሊያሰግዳት ጎንበስ ሊያረጋት ግብተ በረቀ መብረቅ ብልጭ አለ። ቅዱስ ሚካኤል በመብረቅ በነጎድጓድ አምሳል ተገለጠ። መብረቁ ብልጭ አለግና 300 የጣዖቱ ካህናት እልም ብለው ሞቱ። ቅዱስ ሚካኤል እናታችን እግዚአርያን
በክንፉ ታቅፎ ባሏ ከሚያገለግልበት መቅደስ አደረሳት። ከዚያ በኋላ እነሱ ንጉሱ እልል አይባልም፣ ልቡ ጠፋ። የንጉሱ ልብ አውሬ ሆነ። አንድ ጊዜ እገሌን ግደሉ ይላል። ግደሉ ያለውን ደግሞ አድናችሁ አምጡልኝ ይላል። አድኑ ያለውን ግደሉ ይላል። በልቶ አልበላውም ይላል። የንጉሱ ልብ ወደ አውሬነት ተለወጠ። እናታችን እግዚአርያ ከዚህ በኋላ ሄዳ መጋቢት 22 ቀን ነው ይሄ የተደረገው፣ ከትናንት በስቲያ ማለት ነው መታሰቢያው። መጋቢት 22 ቀን እናታችን እግዚአርያ ከስደት ተመልሷ ባለቤቷ ጸጋ ዛብ ከሚያጥልበት ቤተ ክርስቲያን ውስጥ ተገናኘች። አያችሁ፣ ከቤተ ክርስቲያን የተገናኘ ባለ ትዳር ቢለያይ እንኳን ቤተ ክርስቲያን ይገናኛል። በሜዳ የተገናኘ ሰው በሜዳ ይቀራል። ከቤተ ክርስቲያን በተክሊል ስላገባት ከቤተ ክርስቲያን አገኛት። ከቤተ ክርስቲያን ነው ሁሉን ማግኘት ያለብን። ቤተ ክርስቲያናውያን መሆን አለብን። እዚያ አገኛትና ሲያጥን ቆየ። የወርቅ ልብስ እንደለበሰች ነው። እንዴት ያለች ሰው ናት! ይቺ ደግሞ ንግሥት ናት መሰል፣ ያለ አጃቢ ማን አመጣት እያለ ሲያጥን ቆይቶ ማይጠንቱን ጨርሶ ሂዶ አሳለማትና ባርኮ አንቺ ከቤተ መንግስት ወገን ትመስላለሽ እመቤቴ፣ ከየት መተሽ ነው አላት። ደግሞም አጃቢ የለሽም? አዎ እሱማ ከቤተ መንግስት ወገን ነኝ፣ ግን አጃቢዎችን ሞተለሚ የሚባል ጨካኝ ማርኮብኝ ነው እንጂ አለችው። አንዳ ወደዚህ ለምን መጣሽ? ጸጋ ዛብ የሚባል ካህን አላሉ፣ የእሱን ሚስት ሞተለሚ ማርኮበት፣ እንዲያው እሱ ለእሱ ሚስት ልሆነው ብዬ አለችው። ታይ እንጂ ካህን እንደዚህ ይሄን ነገር ለምን ታስቢያለሽ? ካህን እኮ ክህነቱን አያርክስ ተብሎ ተጽፏል። ክህነቱን ጠብቆ እንዲኖር ተጽፏል አላት። ሚስቱም ትመጣልኛለች ሲል ሰምቼዋለሁ አላት። ደግሞ እሱ አርቆ እሷም አርቃ ብትናገር እሱም ሚስቱን እግዚአብሔር ያመጣልኛል ሲል ሰምቼዋለሁ አላት። ከተማረከች በኋላ አለችው እረሱስ ብትሞትም ያስነሳልኛል ብሎን የሚያምን እግዚአብሔር ምን ይሳነዋል ብለሽ ነው አላት። አይ ሞተለሚ ሊያገባት ነው። ያ ካህን አንተ ነህ እንዲህ አለችው። አዎ። አይ ሞተለሚ ሊያገባት ነው ሲባል ሰምቻለሁ። ሚስትን ልቃውን የምታደርገውን አድርግ። አንቺ ወራት የራቀብሽ ሴት ዝሙትሽን እግዚአብሔር ያስወግድልሽ። የዘማውያን ሰውነት እንደ ውሻ ደም ነው ይላል እግዚአብሔር። ይሄን ነገርሽን አርቂ ብሎ ገሰጻት። ደግሞ አስቀድሞ ደግሞ ንግግርሽ እሷን ይመስላል አላት። አይ ሰው በንግግር ብቻ ሳይሆን በመልክም ይመስላል እሱስ አለችው። እዛ መጨረሻ ላይ እንዲህ ብሎ ሲገጽጻት መርምራ ፈትና ልቡን ከተረዳች በኋላ ይሁን እኮ ሚስትህ እግዚአርያ ነኝ ብላ ገለጠችለት። እግዚአብሔር እንዴት ብሎ አተረፈሽ? እንዲህ አድርጎ አተረፈሽ። ፈጣሪ ዓለማት እግዚአብሔር የተመሰገነ ይሁን ብለው እግዚአብሔርን አመስግነው እሱን ከባህር አውጥቶ እሷን ከስደት መልሶ እግዚአብሔር አገናኛቸው። ትዳርን ብልጣብልጥነት አይጠብቀውም። ትዳርን የሚጠብቀው እግዚአብሔር ነው። እግዚአብሔር ይጠብቅላችሁ ትዳራችሁን። በኋላ ምን አለ? ሄዱ ማይጠንቱን ጨረሰ። ከዚያ በኋላ ትናንትና ወደ ቤተ መቅደስ ከማይጠንቱን ጨርሶ ተመለሰ። 2 ቀን ከሆነው በኋላ መጋቢት 24 ቀን ብፁዕ ኮከበ ገዳም አባ ተክለ ሃይማኖት ተጸነሱልን ለሁላችንም። ሌሊት ራእይ አየች። እሷ ምን የሚል ነው? ከዚህ እስከ ሰማይ የተተከለ የብርሃን ምሰሶ ተተክሎ በዚያ ጳጳሳት ሊቃነ ጳጳሳት ከበውት እየሰገዱለት፣ ካህናት ገባውት፣ ዲያቆናት ከበውት ያንን ምሰሶ አየች። አይዋፍ ደግሞ ዙሪያውን ተንጠላጥለው አየች። ወፎች ደግሞ ዙሪያውን ተንጠላጥለው በክንፉ ላይ ተንጠላጥለው ይህንን አይቶ ከዚያ በኋላ ደንግጦ እሱም ደግሞ ለካ ላይ አይቷል። ደንግጦ ሲጮህ ባሏን ቀስቅሳ አስነሳቸው። ምን ሆነ ነው አንተ አለች። እንዲህ ያለ ህልም አይቼ። ምንድን ነው? ከተኛንበት አልጋ ስር አላት። ተመልከቱ፣ ፀሐይ ሲወጣ አየሁት፣ በክንፎቹም ከዋክብት ነበሩ። እንዲህ ያለ ራእይ አይቼ፣ ኧረ እኔም እንዲህ ያለ ራእይ አይቼ፣ በእኛ ዘመን ምን ይሆን እግዚአብሔር ያውቃል ብለው እግዚአብሔርን አመስግነው መልሰው ተኙ። በራእይ ቅዱስ ሚካኤል ተገልጦ ያ ልጅሽ እኮ ተጸነሰ አላት። ሊቃነ ጳጳሳት ከበውት አያችሁ፣ ዛሬ እንዲሁም ተፈጽሞላቸዋል። ሊቃነ ጳጳሳት ከበውት እንዳለ አቡነ ዮሐንስም አሉ። ሊቃነ ጳጳሳት የከበቡት አምደ ብርሃን፣ ካህናት የከበቡት አምደ ብርሃን፣ ዲያቆናት የከበቡት አምደ ብርሃን በእውነት ይሰግዱለታል። እንዲያውም ቀድሞም እግዚአብሔር ለጸጋ ዛብም ለእግዚአብሔርም ነግሯቸዋል። እናንተን የምጠብቃችሁ ስለሚወለደው ልጃችሁ ነው።
ከእናንተ የሚወጣው ልጅ ዓለም እንኳን ብትደመር እንደ አንዱ የፀጉሩ ዘለላ ያህል ክብር የለውም። የዓለሙ ሁሉ ክብር ጌጥ የሚሆን ልጅ ትወልዳላችሁ። እግዚአብሔር ከነሱ ስለሚወለድ ልጅ ቅዱሳንን ብዙ ከመከራ ጠብቋቸዋል። ያዕቆብን ጠብቆታል፣ ክርስቶስ ከሱ እንዲወለድ ከወንድሞች ብዙ ቅዱሳንን ከሞት ዳዊት እንዳይሞት ያደረገው እግዚአብሔር ሳኦል እንዳይገለው ያደረገው እሱ ሰሎሞንን ተክቶ በሰሎሞን ክርስቶስ እንዲወለድ ነው። እና ልጅ ከመከራ ይጠብቃል። ወልድ ጠቢብ ያስተፌስሕ አባሁ፣ ጥበበኛ ልጅ አባቱን ደስ ያሰኛል ተብሎ እንደተነገረ፣ ሲራክም ጥበበኛ ልጅ እናቱን በገነት ያሳርፋል ብሎ ጽፏል። ስለዚህ ከመከራ አድርጎ ያ ልጅ ተወለደ። አዕዋፍ የተባሉ ደግሞ ቅዱሳን ልጆቹ ናቸው። ፀሐይም የተባለ እሱ ነው። ለምን? ብርሃን ያደረበት ለዓለም ሁሉ በትምህርቱ የሚያበራ ልጅ ትወልዳላችሁ። እነዚህ ከዋክብት ደግሞ በእሱ ትምህርት የሚወለዱ ሊቃነ ጳጳሳት፣ መነኮሳት፣ ካህናት ናቸው። አዎ አቡነ ተክለ ሃይማኖት እሳቸው 12 ደቀ መዛሙርቱን አውጥተው ኢትዮጵያ እንደገና እንድትቆምና እንድትነሳ በትምህርተ ወንጌል ያደረጓት እሳቸው ናቸው። በጣዖት መከራ ተቀብለው ከጣዖት አምላኪዎች ከአጋንንት መከራ ተቀብለው የሥጋን መከራ ድል ነስተው ኢትዮጵያን ያቆሙልን አባት ናቸው። እሳቸውን የሰጠን እግዚአብሔር የተመሰገነ ይሁን። ተክለ ሃይማኖት ፀሐይ፣ ተክለ ሃይማኖት ምሰሶ ስላልናቸው ምንም ክርስቶስ ብርሃን ነው፣ ሐዋርያትም ብርሃን ተብለዋል። እግዚአብሔር ፀሐይ ነው አይደለም? እስኪ ንገሩኝ እንጂ። ፀሐይም ፀሐይ ናት። እግዚአብሔርን ብርሃን አልነው፣ ፀሐይንም ብርሃን አልናት። ፀሐይን ብርሃን ማለታችን እግዚአብሔርን ብርሃን ከማለት ጋር አይቃረንበትም። ተክለ ሃይማኖትን ፀሐይ ስንላቸው እግዚአብሔር በሰጣቸው ጸጋ፣ ክርስቶስን ፀሐይ ስንለው የባህሪው ነው። እግዚአብሔርን ክርስቶስን ዛፍ ብለነዋል፣ ወይራን ዛፍ እንለዋለን። አንድ ማረጋችን አይደለም። ቅዱሳንና ክርስቶስ አይስተካከሉብንም። ስለዚህ ወገኖቼ ከመልካም ፍሬ ምን ይላል? መልካም ሕይወት፣ መልካም ዛፍ ይገኛል። የጻድቅ ፍሬ ዕፀ ሕይወት ነው ማለት የጻድቃን የጸጋ ዛፍና የእግዚአብሔር ፍሬ ተክለ ሃይማኖት ዕፀ ሕይወት ናቸው። ዕፀ ሕይወት ማለት ፈውስ የሚሰጥ ዛፍ ማለት ነው። ተክለ ሃይማኖት በድንቁርና የታመሙትን በወንጌል ፈውሰዋል። አጋንንት ያሰሯቸውን በስልጣነ ክህነት በጸሎት እያሰሩ ፈውሰዋል። ዲዳ አናግረዋል፣ ድውይ ፈውሰዋል። ክርስቶስ በማርቆስ ወንጌል በሰጠው ስልጣን መሰረት የሃይማኖት ደዌ ላደረባቸው በትምህርት በእምነት ፈውሰዋል። ዛሬም ይፈውሳሉ። ስለዚህ እንደገና ደግሞ ከእምነት ድርቅ ለመታቸው በእምነት ይፈውሳሉ፣ በጥምቀት ይፈውሳሉ። አቁርበው ደግሞ ይገርማል፣ ንጉሱን ራሱን አባታቸውን ያሰደደውን እናታቸውን የማረከውን ንጉስ ራሱን ሞተ ለሚን አጥምቀው ለሕይወት አብቅተውታል። አስተምረው ሙት አንስተው በታምራት አሳምነው ወደ ሕይወት ወደ ክርስቶስ አድርሰውታልና መልካም ቅዱሳን አባቶቻችን የወለዷቸው መልካም ዘሮች ዕፀ ሕይወትን ይሰጣሉ። ይሄ መጽሐፍ ቅዱሳዊ ቃል ነው። ይኸው ዛሬ ስማቸውን ጠርተን ጸበላቸውን ጠርጥተን በስማቸው እግዚአብሔር በሰየመላቸው ቤተ ክርስቲያን ተማጽነን በቃብራቸው ካለበት ደብረ ሊባኖስ አፈሩን አምጥተን ገድላቸውን ተሳልመን ሕይወትን እናገኛለን እና ስማቸው ሕይወት፣ ጸሎታቸው ሕይወት እንዲሆን እግዚአብሔር ሕይወት ስልጣንን ሰጥቷቸዋልና ከመልካም ዛፍ መልካም ፍሬ፣ ከመልካም ፍሬ መልካም ዛፍ ይገኛል። ተክለ ሃይማኖትን የሕይወት ዛፍ አድርገው ያበቀሉልን አባቶቻችንን ክብር ምስጋና ይግባቸው። በእውነት መመስገን ይገባቸዋል። መልካም ላደረገ ሁሉ ምስጋና ይገባዋል ብሎ ቅዱስ ጳውሎስ ሮሜ ምዕራፍ 2 ቁጥር 10 ተናግሯል። እንደዚህ ማመስገን እንዲያውም በዚህ ትደነቃላችሁ እንዴ? ምንድን ነው የሚለው መጽሐፍ? ኦሪት ዘሌዋውያን ላይ ዘሁልቁ ላይ ምዕራፍ 21 ላይ ምንጭ ሆይ ፍለቅ እናንተም ዘምሩለት ይላል። እስኪ በሉ ምንጭ ሆይ ፍለቅ በሉ። እናንተም ምን በሉለት? ዘምሩ። ለእስራኤል ውሃ ሲፈልቅላቸው ለምንጩ ዘምረውለታል። እግዚአብሔርን አመስግነዋል። ውሃውን እያመሰገኑ ተቀብለዋል። እነዚህ አባቶቻችን ምንጭ ናቸው። የትምህርት ምንጭ፣ የክህነት ምንጭ፣ የምንኩስና ምንጭ ሆነው አገልግለዋልና እነዚህን ምንጮቻችን እንድናመሰግን እግዚአብሔር ስርዓት ሰርቶልናል። በረከታቸው ይድረሰን፣ ይቆየን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።